ሳሚ እንግዲህ ሰላም ማበዷን ሲሰማ በፍጹም ሰላምማ ልታብድ አይገባትም በማለት እንግዲህ በኃይሉ ሊበቀለውም ስለፈለገ አልማዝን ካለችበት ቦታ ሄዶ ይዞ መጣና እንግዲህ ከፊት ለፊቱ ላይ ሽጉጥ ደቅኖ እውነት ትወጣለች፣ አልማዝ እህትህ ማበድ የለባትም አንተ ነህ ምክንያቱ በማለት እንግዲህ አልማዝን ቀጥ አድርጎ ካለችበት ቦታ ይዞ መጥቶ ወደነ ሰላም ቤት ወስዷታል ማለት ነው። ሰላም እንግዲህ አልማዝን ስታይ እና አይደለም ሰላም ዳግም አልማዝን ሲያይ በጣም ነው የተደሰተው። ምክንያቱም ዳግም እንግዲህ ይህንን ነገር በእጄ ነክቻለሁኝ በማለት በጣም እየፈራና እኔ ከወንጀሉ ተቀላቀልኩበት እያለ ራሱን ሲያስጨንቅ የነበረበት ነበርና ራሱ ዳግም አልማዝን ሲያይ በጣም ነበረ የደነገጠው። ሁላቸውም በድንጋጤ ፈዘው ነበር የተመለከቷት። መጀመሪያ እንግዲህ ሳሚ 2 ሚሊዮኑን ብር እንድትከፍል ደውል ተብሎ ሲታዘዝ እሱ ለራሱ አንድ እቅድ አቅዶ ነበር። ይህም 2 ሚሊዮን ከየት አምጥቼ በሚል እንግዲህ ወደ ሰላም ጋራ ተቀራርቦ 2 ሚሊዮን እኔ ከፍልልሻለሁኝ ብቻ አንቺ ብሌን እኔን እንድታገባ አድርግልኝ ብዬ አግባባበታለሁ በማለት አንድ እቅዱን ይዞበት ስለነበረ እንጂ ሰላም በዚህ ልክ በገንዘቡ ምክንያት ታብዳለች ብሎ አልጠረጠርም ነበር ሳሚ። በዚህም ምክንያት ነበረ አልማዝን ካለችበት ቦታ ይዞ ሄዶ በህይወት እንዳለች ስታውቅ ሰላም በጣም በደስታ ተሞላችና አልማዝ አለሽ እንዴ? እኔ በቃ አለሽ ገዳይ አይደለሁም ብላ ስታቅፋት እነ ብሌን ግራ ተጋቡና ግን ብሌንም መጀመሪያ የእናቷን የሰላምን ስልክ ጥሪ አንስታ ስልኩ ላይ ስታየው የተደወለላት የስልክ ጥሪ የሳሚ መሆኑን ስታየው እንዴ ሳሚ ምን አስቦ ነው እንደዚህ እየደወለ እሷን የሚያስጨንቃትን ነገርማ ማወቅ አለብኝ እያለች የተጠራጠረች ባለችበት ሰዓት ነበር ሳሚ የመጣው። ምክንያቱም ምን ቢነግሯት ነው ንገሪኝ፣ ጭንቀትሽን ልካፈልሽ፣ ጭንቀትሽ ምንድን ነው እንኳ ብትላት ብሌን በፍጹም ሰላም ልትናገር አልቻለችም ነበር። ምክንያቱም አልማዝ የእውነተኛ እናቷ መስላት ነበረ ሰላም በውስጧ ቀርጻት የነበረው። ስለዚህ እንዴት ነው ያንቺን እናት በመግደሌ እየተቀጣሁ ነው፣ ፈጣሪ እየቀጣይ ነው ብዬ እንዴት እነግራታለሁ በማለት ነበረ የደበቀቻት። እንግዲህ ብሌን ያን ነገር ሁሉ ሲፈጠር ማጽናኛዬ ዳግም ነው ብላ ወደ ዳግም ሂዳ ያው እንደለመደችው ቅፍ አድርገኝ አጽናናኝ እላለሁ ብላ ክፍሉ ስትገባ ግን ያየችው ማመን አቃታት። ልቧ ተሰበረ። ዳግም ከማን እቅፍ ጋር ያገኛት? ከቃል ጋር። እሱም እንግዲህ ቃል እውነተኛ እናቷ ነበረ የምትመስለውና ሰላም ከእውነት ያዘነች መስሎት ነበር። በርግር ግን ሲያያት ኧረ አንቺ እቅፍ አድርገኝ አጽናናኝ ወይ ስትለው ሻይ ላፍላልሽ ነበር ያላት። አይ ሻይ አልፈልግም ፈልገው እንድታጽናናኝ ነው ሀዘኔን ስትለው ግን እኮ ሲያውሽ ያዘንሽ አትመስሊም ነበር ያላት። እንዴ ሀዘኔን በውስጥ የዋጥ አድርጌ ነው እንጂ እንዴት እናቴ እያበደችና እኔን እየጠላችኝና እኔን እንደዚህ እየፈነከተችኝ እንዴት የማላስብ ይመስልሃል ዳግም? እንዴት ነው የምታስበው? በማለት ስትለው ግና እየቀለድኩ ነው በማለት ነበረ እቅፍ አድርጎ ሲያጽናናት የነበረው። እሷ ግን አውቃ ሲስተሙን እየተጠቀመችበት ነበር። እሱ ግን ምን እንዳስረሳው ባናቅም ከዚህም በፊት እንደዛ አስክሮ ያን ሁሉ ሲያስለፈልፋት እና እንደማይፈልጋት ነግሯት ነበር። ይህንን ቅጽበት ነበረ ብሌን ድንገት ስትገባ እያየችው ማመን አቅቷት ወጣች። ብሌን አንቺ እንዳሰብችው አይደለም እያለ ቢከተል አትከተለኝ ዳግም እንድትከተለኝ አልፈልግም፣ እዛው ተቀመጥ። ከዚህ በኋላ እኔ አንተን በፍጹም ትላንትና እኔን ባቀፍክበትና ባጽናናህበት ዛሬ እሷም እኮ እንደ እህትነት ነው የሰላም ልጅ ስለሆነች እኮ ነው። ዝም በል። እሷ ናት የሰላም ልጅ፣ እሷ የሰላም ልጅ አይደለችም። እሷ የውሸት ልጅ ናት። እኔ ሁሉም ሚስጥር አውቃለሁ አልናገርም ብዬ ነው እንጂ። ስሚ አለቻት ቃልን። ትላንትና ጉሮሬን ስታንቂኝ እውነተኛውን ንገሪያት ስትኝ እውነተኛውን መንገር አቅቶኝ አይደለም፣ ግን ይችን የእንጀራ እናት የሚስኪኗን አንድ ነገር ታደርጉብኛላችሁ ፈርቼ ነው ብዬ ነው እንጂ ሰላም የኔ እናት ያንቺ እናት እንዳልሆነች አውቃለሁ። ይህንን እንጠንቅቀሽ እንድታቂ በማለት ነበር የተናገረችው። ወይዘሮ ገነትም እንግዲህ በስልክ ተደውሎ ብሌን የሰላም ልጅ እንደሆነች የተነገራትን እንግዲህ ሳትነግራት ነበር በስልክ ተቋርጦ የነበረው። ከዛም እንደሄደች ወደ ቤት ብሌንን ልጄ እያለች በጣም ቀርባትና ስታቅፋት ስታይ ይህን ነገርማ እውነት ሆነው እንዲሁን እውነትም ውስጧ ነግሯት ነው እንዴ በማለት ስትል የነበረውን
እንግዲህ ንገራት እስከ መቼ ደብቂያት ግን ሙሉ ለሙሉ ተስፋ እንዳሰጥ ብዬ ላውራት በማለት ብሌን እየተረጋጊ ግን አሁን አንድ የንን ጥሪ እኮ ስልክ አልነገርኩሽም። አዎ ምንድን ነበር እማዬ ስትላት እንግዲህ ያን ጥሪ ደግሞ የሚያመለክተው ሰላም እናትሽ እንደሆነች ነው ያድርግልኝ ነበር ያለችውና ምን ብላ አላምን ብላ ነበር ያቀፈቻት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የደወል ምልክቷን በመጫን ቤተሰብ እንዲሆኑ በትህትና እጠይቃለሁኝ። እንግዲህ አደራ ቀጣይ ፓርቲ ይዘንላችሁ መጥተናል። በዚህ ፓርቲ እንግዲህ እንዳየነው ሰላም እንግዲህ ወደ አቅሏ የምትመለስበት ያድርገውና እያልን እንግዲህ ብሌን ደግሞ በዚህ በአንጻሩ ወላጅ እናቷ መሆኗን ማወቋ በጣም ደስ የሚል ነው። ሳሚን እንግዲህ ይህንን ነገር የተናገረው እሷ ማበዷን ስላላወቀ እናቷነቷን ነግሮ ማን እንደደወለ ስታቅ ወደ ስልኩን ጥሪ አይታ ወደ እሱ እንድትሄድለትና እውነተኛውን ልታረጋግጥ መጣለች እያለ ሳሚ ቁጭ ብሎ እየጠበቀ ነበር። ሆኖም ግን ያን ነገር ሳሰማው ነበረ ቃል ደውላ እናቴ አብዳለች ነይ ቶሎ ታስፈልጊያለች ብላ ስትጠራ ሳሰማው የነበረው። ከዛም ስትመጣ ግን በሚገርም ሁኔታ እንደ እናትና እንደ ልጅ ሆነው ምግቡንም እየተቆራረሱ እየበሉ እየተቃቀፉ ያን ጊዜ ሁሉ ያሳለፉት ልክ እውነትም ገነት እንኳ በትዝብት ገብታ እውነት እንደች ሴትዮ እናቷ መሆኗን ውስጧ ነገራት እንዴ ኧረ ፈጣሪ ያድናት እያለች ነበረ ስትማጸን የነበረው። በዚህም መካከል ግን ሳሚ ሲሰማ እንዴት ይሄ ነገር ሊሆን ይችላል? በፍጹም ሰላም ማበድ የለባትም። ለሰላም ማበድ ምክንያቷ አልማዝ ናት። አልማዝ ደግሞ አልሞተችም፣ በህይወት እንዳለች አሳያታለሁ በማለት አልማዝ ካለችበት ሀገር ሄዶ አልማዝን አምጥቶ አልማዝን ባየሽ ቅጽበት ነበር ሰላም ወደ ማንነቷ የተመለሰች። አልማዝ አንቺ አለሽ እንዴ? አልሞትሽም እንዴ? እኔ ነፍስ አላጠፋሁም እንዴ? አልገደልኩሽም እንዴ? እያለች እንግዲህ ስትላት ከዛ እሷም አዎ አልገደልሽኝም፣ አላጠፋሽም። ለምን እሱ አስጠንቅቋታል አልማዝን ሁሉንም ነገር እንዳልሆነ ብትመታሽም ብትወረውርሽም እንዳልሞትሽና እንዳለሽ እና ወንድሟ ደግሞ ለገንዘብ ብሎ ይሄን እንዳደረገች ግልጹንና ግልጹን ትናገሪያለሽ ብሎ ነበር የወሰዳት። ከዛም እንዳለችው እና ታዲያ አንቺን መጀመሪያ የብሌን እናት አይደለሽም እንደ ብሌን እናት ሆነሽ አይደለም እንደ የመጣሽው? ሳት አይደለም የብሌን እናት ሳልሆን የመጣሁት ያን ነገር እኮ ባወቅሽ ቀን ነበረ አንቺ የብሌን እናት አይደለችም በተባለ ቀን እንደዛ ንገሽ መተሽኝ የነበረው። ግን እኔ ለተወሰነ ሰዓት ራሴን ስቼ ወድቄ ነበር። ከሳትኩበት ስነሳ ግን ወንድምሽ ነው አንስቶ ወስዶ ገንዘብ ሰጥሻለሁኝ እንደሞትሽ ነው የሚነገራትና በህይወት እንዳለች እንዳታሳውቂ በማለት ወደ ሀገሬ ወስዶ ከባሌ ጋር የቀላቀለኝ። ይህም ሁሉ የሚያደርገው ወንድሜ የሚል ሊጠቀም ነው። እውነት ወንድሜን ይሄን ነገር አደረገ በማለት ሲል ሳሚም አዎ ወንድምሽ ነው ይህን ሁሉ ነገር ያደረገው። ከዚህ በኋላ እውነታው ይወጣል። ምክንያቱም ይቺ ሰላም የምትባል ቃልም ልጅሽ አይደለችም፣ እውነተኛ ልጅሽ አይደለም። ቃልም ብትሆን በገንዘብ ተገዝታ የመጣች ናት ሲሏት ውጭ ውጭ ከቤቴ ድሮ ምን ያንቺን አልወደድኩሽም ልጄ ይቺ ናት ብያችኋለሁ ሲል ሳሚም አዎ ልጅሽ እሷ ናት ብሌን ናት፣ ከዚህ በኋላ ማንም አይነጥቅሽም ልጅሽ ብሌን ናት ሲል ወይዘሮ ገነት በጣም ተደሰተኝ። ምክንያቱም ብሌን አዲስ አበባ ውስጥ እንጂ እንደዛችኛዋ መቀሌ አንጠልጥላባት እንደማትሄድ ተረዳችና የሰላምን ደግነትና ጦርነት ባለውለታ የምትላት ልጅ የብሌን እናት መሆኗ በጣም ነበረ ያስደሰታት። በዚህም በጣም ተደሰተች እና ተቃቀፉ ሁላቸው። በዚህን ጊዜ ቃል እግሯን አንስታ ወጥታ ሸርዳ ሮጣለች። ምክንያቱም እዛ መካከል ላይ አቶ በኃይሉ በሌለበት እንዲሁም ደግሞ ሳሚ የበኃይሉ ጠላት በሆነበት ሰዓት ላይ ለደቂቃ መቀመጥም ስላልቻለች ሳሚ ምናላት ቃል የት እንደማገኝሽ አውቃለሁ፣ ጠብቂኝ እሺ። አንቺን ነው ደግሞ አሁን እሱን በሽጉጥ ጭንቅላቱን ልና ከዛ ወደ እስር ቤት ወረውረዋለሁ። አንቺን ደግሞ የማደርገውን ታደርጋለች፣ ሁለታችሁም ዋጋችሁን ታገኛላችሁ በማለት ሲናገር ዳግም ደግሞ ወላጅ እናትህን አገናኝሃለሁ እኔ እያለ የነበረው ሳሚ ይህንን ነገር ተጠቅሞ ሲመጣበት ውሸት ነው ነበር ያለው ዳግም። ምክንያቱም ብሌንን መንገድ ላይ ይዞ እየተዝናኑ እያለ እነጥቃሃለሁኝ ታገኛለህ፣ ብሌን ለአንተ ልትሆን አይገባህም ስላለው አሁንም ሳሚ ሆን ብሎ የሆነ ነገር እያደረገ መሰለው እና ዳግም በፍጹም ውሸት ነው እሱን አትመኑት እያለ ሲናገር ዝም በል አንተም ዝም በል አንተ እውነተኛ እናትህን ለማገኘት ከፈለግ ብሌን ለእኔ እንድትሆን መርዳት ነው ያለብህ፣ ይሄን ወቅ አንተ
ብሌንን እንዳታገኛት ማሰብ አለብህ። ብሌንን ሳይሆን እናትህን ከብሌንና ከወላጅ እናትህ ምረጥ ሲለው ግራ ተጋባና ብሌንን ማየት ትክ ብሎ ጀመረ። ከዛ ብሌንም ግድል ምንም ችግር የለም ዳግም፣ ዋናው እናትህ ትገኝልህ። ስለዚህ እናትህን ምረጥ። ከእናት በላይ ምንም ነገር እኮ የለም። እሺ እናቴን በል። እንዴት ነው ብሌንዬ አንቺን አሳልፌ ለሳሚ ሰጥቼ እናትህን ምረጥ እምትይኝ አላት። በቃ አልኩህ እኮ። ለማንኛውም አሁን አንተ ቅድሚያ እናትህን የማገኘቱን ነገር ስማ እንጂ አለው። መጀመሪያ እኮ እኔ ብሌን ለእኔ መሆኗን ካላረጋገጥኩኝ ያንተን እናት ላገናኝህ አልችልም፣ ይሄን እንድታቅ በማለት እያለ ትክዝ ብሎ አንገቱን ደፍቶ ዳግም ያስብ ነበረ። ብሌንም ምንድነው እናንተ እንደ ስጋ ቅርጫ ልትከፋፈሉኝ ነው እንዴ? አንተም ለኔ የምትሉኝ? እኔ በዚህን ሰዓት አሁን ስለ ምንም ነገር የማስብበት ሰዓት አይደለም። እኔ የተረጋጋው አይደለም። በዚህ ወላጅ እናቴ ትክክለኛዋን እስካላወቅኩ ድረስ ይሄ ነው ብዬ የምወስነው ነገር የለኝም። ባካችሁ ተውኝ በማለት መረር ብላ ብሌን ትናገራለች። ብሌንንም እመኝኝ ሳሚ እመኒኝ፣ ከዚህ በኋላ የውሸት እናት የሚባል ነገር የለም። እኔ ሙሉ ለሙሉ 100% እርግጠኛ ነኝ። እናትሽ ሰላምና ሰላም ብቻ ናት። ከዚህ በኋላ ማንም ሊያታልልሽም አይችልም። እንግዲህ በኃይሉንም ከዚህ በኋላ አንቺ ጋር የሚደርስበት ነገር የለም ሲል፣ ሰላምም ወንድሟ ያደረጋትን ነገር በሙሉ ስትሰማ እውነት ወንድሜ ነው ወይ ይህን ነገር ያደረገኝ? አለሁሽ ከጎንሽ፣ እኔ እያለሁ ምንም አትሆኚ እያለኝ የነበረው ሲያታልለኝ ነበር እንዴ? በጣም ነው የሚገርመው በማለት እንግዲህ ሁሉን ነገር ሰላም ሆኖ ብሌንም ሰላም እናቷ መሆኗን አውቃለች። እንግዲህ አሁን አሳሳቢው የሳሚ ትሆናለች ወይንስ የዳግም የሚለው ሌላ ችግር ውስጥ ይዞ ይመጣል ብለን እናስባለን፣ ወይንስ በስምምነት ይፈቱታል የሚለውን ቀጣይ እስከሚመጣና እስከምንገናኝ እንግዲህ እናንተም ቻናሉን ላይክ እያደረጋችሁ ይጠብቁን ማለት ነው። የብሌን መጨረሻ ምን ይሆን የሚለው ሁላችንም የሚያጓጓን ስለሆነ ነው። ስለዚህ ምን ይመጣል ብላችሁ ታስባላችሁ? እናንተስ ብሌን ለሳሚ ወይንስ ለዳግም ትሆን የምትሉ እስቲ እንደ ሀሳብና አስተያየታችሁን አቅርቡልን እያልን የዛሬውን በዚህ እንሰናበታችኋል።